ይሄ በጣም መታየት ስላለበት ነውና ምንድነው እምነት ስጦታ ነው ስትሉ ዶክተር ምን ማለት ነው? እስኪ ይሄን ያብራሩልን። በአዲስ ኪዳን ያለው እምነትና በብሉይ ኪዳን ያለው እምነት ከፈቃድ ስራት ከመውጣት አንፃር እንዴት ነው የሚታየው የሚለውን ቢያብራሩልንና ይሄንን ስለ እምነት ያው ጥያቄ ይሄ ስለሆነ ነው። በጣም ይቅርታና ያው ጥያቄ እኔ ራሱ ይሄ ነው። እግዚአብሔር እምነት ጋር መጥቼ ነው። እግዚአብሔር የሚያምኑትን አያውቅም ወይ? አስቀድሞ ነፃ ፈቃዳቸውን ተጠቅመው የሚያምኑትን አያውቅም ወይ? የኔ ጥያቄ ነው። ቆይ ይሄ ቁም ነገሩ ይሄኛው ያንተማ እግዚአብሔር አያውቅም የሚባል ነገር አለ እንዴ? የእግዚአብሔር እንግዲህ አትሪቢዩት የሚባሉት ሶስቱ አንዱ ሁሉን አዋቂነት ነው። ስለዚህ ይሄኛውንና ይሄኛው አይባልም። እግዚአብሔር ማያውቀው የለም፣ በቃ አለቀ ማለት ነው። መልሱ እሱ ነው። እግዚአብሔር ምንም አያውቀው አለ፣ ሁሉንም ያውቃል እግዚአብሔር። ስለዚህ ወደ ቀሲስ ጥያቄ ማለት ነው። እግዚአብሔር ያውቃል ማለት ነው። ነፃ ፈቃዳቸውን ተጠቅመው ኧረ እግዚአብሔር እንዲህ ያውቃል እንዲያውቃል አይባልም። ማያውቀው ነገር የለም እግዚአብሔር። በቃ ሁሉን አዋቂ ነው ማለት ሁሉን ያውቃል። እግዚአብሔር የሚያውቁትን ካወቀ ነፃ ፈቃዳቸውን ተጠቅመው የማያምኑትን ያውቃል ማለት ነው። አይሰሙ ማያውቀው የለም ማለት ማያውቀው የለም። እግዚአብሔር ሲኦል የሚገቡትንም ያውቃል፣ መንግስተ ሰማይ የሚገቡትንም ያውቃል። ያ ማለት ዲስከሽን የሚሆን ከሆነ ዲስከሽን እናድርገው። ሁሉንም ያውቃል እንዲህ እንዲደባበስ አይደለም። ምክንያቱም ፖይንት ባይ ፖይንት እንድናወራት ከኔ ጋር እናውራ። ሰሙ ጋር እሺ፣ ችግር የለውም። ሁሉን ያውቃል የምትል ከሆነ የሚያምኑትን ካወቀ የማያምኑትንም ያውቃል ማለት ነው አይደል? ኧረ የሚያምኑትን ያውቃል፣ ማያምኑትን ያውቃል፣ ሲኦል የሚገቡትንም ያውቃል፣ መንግስተ ሰማይ የሚገቡትንም ያውቃል። ሁሉንም ያውቃል። አስቀድሞ ያውቃል ማለት ነው። አስቀድሞ ከዘላለም በፊት እሱ ሁሉን ያውቃል፣ ሁሉን። ስለዚህ ማን እንደሚድንና ማን እንደማይድን እግዚአብሔር ያውቃል ማለት ነው። አረ ኦፍ ኮርስ ያውቃል እንዴ። ታዲያ ለምንድን ነው እስካሁን የምትጨቃጨቁት? እንደዚህ ክርስትናው ዓለም ውስጥ እንደዚህ ማያምን ሰው አለ እንዴ? እስቲ ቆይ ገስት ላይ ከሰሙ ውጪ እንደዚህ ማያምን ሰው አለ? እግዚአብሔር ሁሉንም እንደሚያውቅ ማለት ነው። የሚጠራጠር ሰው አለ ገስት ላይ? ኦርቶዶክሱ ነው ዋሪቨር ካቶሊኩ ነው ዋሪቨር። ታርገልኝና ወደ ፖይንት ልምጣለህ። ኤፊ አንተ ምርጫህን መልሰው በራስ ውሳኔ ነው አይደል የምታምነው? አቋይ አሁን እሱ ላይ ከመጣማ ዶክተር የተጠየቁ ጥያቄ አለ ወደዚያ ያንተን ፖይንት እንትን ልበለው። ቆይ አይደለም እዚህ ውስጥ ማምናለህ ከሰሙ ውጭ እያልክ ስለሆነ ከአንተ ጋር ላውራ። እሺ ያንተ አሁን እግዚአብሔር አስቀድሞ ያውቃል አያውቅም? አረ እግዚአብሔር ሁሉን ያውቃል። ስለዚህ እንደምታምን እግዚአብሔር የሚያውቅ ከሆነ እሺ በሌላ ሳይድ ያለው ስለዚህ እንድታምን ያደረገ እምነትን የጨመረልህ እግዚአብሔር ነው ወይንስ አይደለም? እምነት የጨመረ ትላለህ። እንደገና ስለ እንድታምን ያደረገ ትላለህ። እምነት መጨመር ምን አጋንንት ማውጣት ነው? ሰሙ እምነት መጨመር ያልከው ኦኬ። አንተ እምነት ብለህ የምትጠራው አጋንንት እምነትን ጨምርልን አሉት ብለውታል ብዬ ነው ደቀ መዛሙርቱ። ስለየትኛው እምነት ነው የምታወራው? አንተ ቆይ አንተ አምኛለሁ ስትል ሰይጣንን አወጣለሁ እያልከን ነው እንዴ? አይ ሁለት የተለያየ ነገር ስላወራ ነው። አሁን እኛ ስለ ሰልቬሽን ዋይዝ እምነት የሚጨመር የሚቀነስ የለውም ብለን ነው። ሰልቬሽን ዋይዝ የምታወራ ከሆነ ፌዝን የሚጨመርና የሚቀነስ ነገር የለውም። ሰሙዬ እንተነዳል በቃ ከደህንነት አንፃር ነው። በነገራችን ላይ እየጠየቅኩ ያለው ሰይጣን ስለማውጣት አይደለም፣ ዱቢ ስለመፈወስ አይደለም እየጠየቅኩ ያለው ከሳልቬሽን አንፃር ነው እያወራሁ ያለው እኮ። ከሳልቬሽን አንፃር የሚጨመርና የሚቀነስ የለውም። የራዲዮ ቴፕ አደረገው። አዳም አንድ ጊዜ ኢንተራፕት አታድርገን ፕሊስ። ረጅም ሰዓት ሰሙዬ ወደ ቶፒኩ እንድንመለስ እኮ ነው ያነሳው ነገር። ቶፒኩ ላይ ነው ያለው ፕሊስ አዳም። እሺ አረ እኔ ያለው ያው ሰሙን ያስወጣው የሆነ ሰው እኔ ያላስወጣሁትም ኖ እንደዚህ ሰሙ ላክ እና ይግባ። ቆይ አይ ችግር የለውም ዝም እንላለን። ዶክተር ይቀጥላል። ነው ላክ እንዳታስወጡ። ገስት ላይ የገባ ሰው እንደዚህ እንትን እንዳትሉ እንዳታስወርዱ ፕሊስ። ሰሙ ላክ አትላኩ። እኛ ዝም እንላለን። ይቀጥሉ። አይ በነገራችን ላይ እኛ ዲስከስ እያደረግን ያለ ነው። ምናልባት ብዙዎቹ ረንደምሊ እያወራችሁ ስለሆነ ነው። ከታች ያላችሁ በጣም ማለት ቆይ ሰሙ አሁን አንተ ፕሮቴስታንት በጣም ይቅርታ ሰሙ በጣም ይቅርታ። ያው እንደ ድሮ ብትሆን ኑሮ አዘዘ ነበር። አሁን ግን አፈንግጠህ ስለሆነ ያለው ለማዘዝ በጣም ይከብደኛል። በልመና ነው። ግድ የላቸውም። ዋናውን ፖይንት የምናገኘው ቅድም የጠየቁት ጥያቄ ዝም ብዬ አይደለም የጠየቁት። በጣም ቆንጆ ነገር ነው ያነሳሁት። እምነት ምንድን ነው? መጀመሪያ ዲክሽነሪውን ይዩት እስኪ፣ የአማርኛ መዝገበ ቃላቱን ይዩት። እየነዳው ስለሆነ ነው። እምነት ምንድን ነው? መጀመሪያ እምነት የሚባለው አመነ የሚል ግስ አለ እና አመነ ማመን ማን ነው? ከማን አንጻር ነው? ከሰው አንጻር ነው እምነት የሚወራው
አመነ ሲባል የአመነ ግስ ባለቤት የአንቀጹ ባለቤት ማን ነው? እግዚአብሔር ነው ወይንስ ሰው ነው? የሚታመነው ነው ወይንስ የሚያምነው ነው? ይሄንን አንደኛ ዲክሽነሪውን ወይንም መዝገበ ቃላቱን እንፍታ። ከዚያ በኋላ ስለ ቦንዴጅ ኦፍ ዘ ዊል ላይ ስናወራ ወይንም ደግሞ የፈቃድ እስራት የሚባለው ወደ ሐዲስ ኪዳን ስንመጣ በሐዲስ ኪዳን ይሄ መንፈስ ቅዱስ መጥቶ ኢንላይት ያደርጋል የሚባለው ከፈቃድ እስራት ይፈታል። መጀመሪያ ሰው ሁሉ በፈቃድ እስራት ተይዟልና ስለዚህ መልካም ነገር ለማመር እየታሰረ ነው ከተባለ ኦኬ እንክፈለው ለሁለትና አብርሃም እንዴት አመነ? በብሉይ ኪዳን የነበሩ እስራኤላውያን በእግዚአብሔር የሚያምኑት እምነትና ከእምነት ከመዝገበ ቃላቱ ከፍቹ አንፃር በሐዲስ ኪዳን ያሉት ስናምን እነዚያም በፈቃድ እስራት ውስጥ ተይዘው የነበሩ መንፈስ ቅዱስ እየመጣ እና አብርሃምን እነ ኖህን እነዚህን ሌሎችንም ከፈቃድ እስራት እየፈታቸው ነው የእግዚአብሔር ሕዝብ የነበሩት። በሐዲስ ኪዳን ያለ ምንድነው ልዩነቱ የሚለውን ብታብራሩልን። እኛ ጋር በጣም ፍንትው ያለ የመጀመሪያ ትምህርት ነው። እውነት ለመናገር አንቸገርም ይሄን ለማብራራት። ግን በተለይ ዶክተር ናኦል ስላወቅሁት በጣም ደስ ብሎኛል። እርሶ ይሄንን አንደኛ እምነት ምንድነው መዝገበ ቃላቱን፣ ሁለተኛ ከፈቃድ እስራት የሚፈታው በሐዲስ ኪዳን ብቻ ነው በብሉይ ኪዳንም ያሉ ሰዎች ይፈታሉ የሚለውን አብራሩልን። ሰሙ በጣም ይቅርታ ቆይ አንድ የታገስ እና ከዚያ ቀሲስ በጣም ይቅርታና ከ3 ሰዓት በላይ ቁጭ ብለናል። ምናልባት እርሱ አሁን ስለገቡ ሊሆን ይችላል። በጣም ረጅም ሰዓት ሲያወሩ ነበር፣ እየሰማን ነበር። እድል ስላልሰጡ ነው ማል ኢንተራፕት አድርገን ሲና ትንገርህ ሲና ስለምታየኝ ከታች ስራ ላይ ስለነበሩ ገና ከስራ ስላልወጣሁ ነው እንጂ ከሁላችሁ በፊት ነው የነበርኩት ማለት እችላለሁ። ሳዳምጣችሁ ነበር እንዳላችሁ ረጅም ሰዓት ሲጠየቅ የነበረው እኔም ጋር ጥያቄ ስለነበረ ነው ቀሲስ። እና እኛም እድሉን እንጠቀምና እኛም ብናወራ፣ ምክንያቱም በጣም ብዙ ሰዎች ሲያወሩ ቆይ እንጨርስ እየተባለ ነው እዚህ ደረጃ የተደረሰው። አሁን ደግሞ እኛን ልክ መናገር ስንጀምር እኔ ቶፒኩ ላይ ነው እያወራለሁ። በነገራችን ላይ ከቶፒኩ ምንም ቲልት አላደረኩም። ስለዚህ ሪስፔክት አድርጋችሁን ብናወራ ደስ ይለናል። ምክንያቱም ሀሳብ ላይ የምትሞግቱ ከሆነ ሀሳብ ላይ መወገት እንችላለን። ከሀሳብ ውጭ የኔን ሀሳብ ብቻ ስሙን እያላችሁ የምታወሩ ከሆነ ዳስ ዲፊከልት። ስለዚህ ማንም ያነበበው ነው እዚህ ጋር መጥቶ የሚያወራው፣ ምንም ከራሱ ፈጥሮ የሚያወራው ነገር የለም። ስለዚህ እንድናወራ እድሉን ስጡን። ቅድም ያነሳው ፖይንት ባይዘው ርዕሱን የሚደግፍ ፖይንት ስለሆነ መጀመሪያ የያዛችሁትን ብጨርሱ አሪፍ ነው ብዬ አስባለሁ። ሰሙ ቅድም ያነሳው ሀሳብ ከርዕሱ ጋር የሚገናኝ ነው ብዬ አስባለሁ። ለዛ ከሰሙ ጋር ጨርሱ እስቲ መጀመሪያ። ስለዚህ እኔን ጥያቄ መልሱልን። አንዳንዴ ጨፍን ሆናችሁ አብዛኞቻችሁ ሰዎች እንትን ባትሉ ጥሩ ነው። ገባችሁ? የሆነ የሰማ ጆሮአችሁ የለመደውን ከለመደው ውጪ የሆነ ነገር ሲባል ባትሉ ጥሩ ነው። ጀስት ይሄ ቀጥታ እየተናገርኩ ስለሆነ ቀጥታ ነው ጥያቄውን እየጠየቅኩ ያለሁት። የሚመልስ ካለ ኦኬ፣ እኔ ጥያቄን እቀጥላለሁ። ይቅርታ፣ ምክንያቱም ጠብቀናል። ስለዚህ እኔ ዲቫይን ፎር ኖሌጅ ላይ ነው እየጠየቅኩ ያለሁት፣ የእግዚአብሔር ቅድመ እውቀት ላይ። የአንተን ቪው ትናንት ብዙ ማውርተንበታል። የአንተን ቪው ለምን አታስቀምጥልን? አንተ መጀመሪያ እስኪ የአንተን ቪው ንገረን። የእኛም በደንብ እነግርሃለሁ። ዶክተር ከይፋ ጋር አንዴ ስለጀመሩ ከይፋ ጋር ይጨርሱና ከዛ ወደኛ ሲመለስ እኛ ከይፌ ጋር ብቻችንን ቤት ስንከፍት እንወያያለን ብዬ አይሻልም? አቤላ ከኤፍሬም ጋር ጀምራችሁ አልጨርሱ የምትለው ምንድን ነው? እግዚአብሔር ያውቃሉ ያለኝ ያውቃል አልኩት፣ አለቀ እኮ። ሌላ ጥያቄ ስለጠየቀ ነበረ። እግዚአብሔር ነገር ካለ ቀጥል። ሌላ አለ እንዴ? በነገራችን ላይ ጥያቄን አሁንም አንደርስታንድ አድርጉት። ጥያቄን አሁንም በደንብ አንደርስታንድ አድርጉት። እግዚአብሔር የሚያምኑትንና የማያምኑትን አስቀድሞ ያውቃል አያውቅም ነው ጥያቄው። ያውቃል ካላችሁን ዲቫይን ፎር ኖሌጅ ላይ መተን ነው። ያውቃል አስቀድሞ ሲኦልና ገነት የሚገቡትን እግዚአብሔር ያውቃል ብለህ ታምናለህ ኤፊ? ሁሉም ነገር ነው የሚያውቀው። አስቀድሞ ሲኦል የሚገቡትንም ያውቃል፣ ጋነት የሚገቡትንም ያውቃል፣ ሁሉ ነገር ያውቃል። ሰሙኝ፣ አሁን እኔ እናንተ እንደምናወራ እንኳን ያውቃል። እግዚአብሔር ይህን ነው የሚያውቀው አይባልም፣ ከዚህ እስከዚህ አይባልም። ሁሉን አዋቂ ነው።
እግዚአብሔር ለዓለም ነው አይደል የሞተው? አዎ ለፍጥረት ሁሉ ለሰዎች በሙሉ ነው የሞተው። ትክክል። እግዚአብሔር መንፈስ ቅዱስ የሁሉንም ሀሳብ መቀየር አይችልም? አዎ ስለሚችል ብቻ አያደርግማ። ስለሚችል እግዚአብሔር እኮ ስለሚችል ብቻ አያደርግም። ገብተዋል። የፕሪንሲፕል አምነ ስለሚችልማ ሙስሊሞች ምን ይላሉ መሰለ? ለምን ሰው መሆን አስፈለገው? አምላክ ሆኖ አያድንም ነበር እንደ አዳምን ይላሉ። ግን ምን እግዚአብሔር በፍርዱ ትክክል ነው ይላል መጽሐፍ ቅዱስ። ጀስት ነው ይላል፣ በፍርዱ ቅን ነው ይላል። ትክክል ከሆነ ሰው ኃጢአት ሰራ አይደለ? ለምሳሌ ኃጢአት ሲሰራ ሰው የጽድቅን ጥያቄ ያጎደለው አምላክ ሳይሆን ሰው ነው። ስለዚህ ከሰዎች መካከል ፈለገ ይላል፣ አልተገኘም። ከዛ የገዛ ክንዱ መድኃኒት አመጣችለት ይላል። አየ። ስለዚህ ሰው ሆኜ የጽድቅን ጥያቄ መልሼ ሰውን አድናለዋል እንዴ? እግዚአብሔር ሆኖ ማለት ቃል ሆኖ ብቻ ከዘላለም እንደነበረው ማለት ነው። አምላክ ብቻ ሆኖ ሰውን አያድንም ነበር እንዴ? ኖ ኖ ኖ ኖ። እንደሱ ቢያደርግ ኖሮማ በፍርዱ ትክክል ነው አይባልም ነበር። አየ። ሰው ነው የበደለው። ስለዚህ መካስ ያለበት ሰው ነው። ስለዚህ ያን የጽድቅ ጥያቄ ሰው መመለስ ስላልቻለ ሰው ሆኜ የጽድቅን ጥያቄ መልሳለሁ አለ። የፕሪንሲፕል አምላክ ስለሆነ ማለት ነው። በፍርዱ ትክክል ስለሆነ ሮሉ ምንድን ነው ታዲያ? እዚህ ጋር የመንፈስ ቅዱስ ሮሉ ምንድን ነው? በምን በነገረ ድነት ወይ በፍጥረት በማመን ዙሪያ የመንፈስ ቅዱስ ሮሉ ምንድን ነው? እሺ በማመን ምክንያት ቅድም ስናወራ ነበር። አሁን ደግሜ ላብራራ። ሰፊ ነው ግን አንዱ ቃል እግዚአብሔር ቀጥታ እየጠየቅኩ ያለው በአንተ በማመን ዙሪያ ቅድም እያወራችሁ ስለነበረ ነው። ስማ በነገረ ድነት አላልክም? ለምሳሌ ቃሉን ስሰማ የቃሉን ፍቺ ያበራልኛል። ኦኬ ኢንላይትመንት ይሰጠኛል። እንደገናስ ማን ነው የሚያበራል? አሁን እዚህ ጋር ነው አሁን ማወቅ የምፈልገው። መንፈስ ቅዱስ ነው። ማን ነው? መንፈስ ቅዱስ። አንተ ቃሉን ሰምተህ ቃሉ እንዲበራል ያደረገ መንፈስ ቅዱስ ለምን ለሌላው እንዲበራላቸው ያደረገ? ለሁሉም እንዲበራላቸው አድርገዋል። ለሁሉም ሪፉዝ አደረጉት እነሱ። ወደ ማመን አመጣህ አይደል? ወደ ማመን አመጣህ አይደል? ከዛ ወደ ማመን ያመጣ መንፈስ ቅዱስ ነው። ወደ ማመን ያመጣ መንፈስ ቅዱስ ነገር እኮ ኢንላይትመንት ቃሉን ፍቺ ያበራልኝ። ከዛ ኤልሻዳይ እንደሆነ ታምናለህ አይደል? ከዛ ጌታን ተቀበልኩ። ለሌሎቹ በራላቸው፣ እነሱ ደግሞ ኤልሻዳይ እንደሆነ ታውቃለህ። መንፈስ ቅዱስ ሁሉን እንደሚችል ታውቃለህ። ኤልሻዳይ ያው ቅድም ካልኩ ጋድ አትሪቢዩት የሚባሉት ሶስት ዋና ዋናዎቹ አንዱ ውስጥ ኤልሻዳይ ነው። ሁሉን ቻይነት ነው። ትክክል። ያ እንዲበራል ለሁሉም ነው መንፈስ ቅዱስ እንዲበራለት ያደረገው ካልከኝ ከአንተ ጋር ያለው ያ ያላመነው ሰው ያላመነን ሰው እንዲበራለት አድርጎት ያላመነን ሰው እሺ፣ ለምንድን ነው ሁሉን ቻይ ከሆነ ለምንድን ነው ወደ ዘላለም ህይወት ያላመጣው? ቅድም እንዳልኩ ቅድም እኮ አልኩ እኮ ሁሉን ስለሚችል ሁሉን አያደርግም። አሁን መጽሐፍ ቅዱስ ቅድም ሲናገር ዮሐንስ 3 ላይ ምን አልኩ መሰለህ? ዮሐንስ 3:16 ስለዚህ መንፈስ ቅዱስ እንዲጠፋ የሚፈልገው ሰው አለ ማለት ነው። አሁን እኔ የሚለውን ብቻ ትላለህ። ዮሐንስ 3 ላይ ምን ይላል መሰለህ? ሁሉም ሰው በቃሉ የሚያምነው በቃሉ የሚያውቀው ቃል ነው፣ የጴንጤ ቃል ነው። በእርሱ የሚያምን ሁሉ ይልና የዘላለም ህይወት እንዲኖረው እንጂ እንዳይጠፋ አለ። እግዚአብሔር አንድ ልጁን እስኪሰጥ ዓለሙን እንዲወደዋልና አለ። ኦኬ ቆይ በእርሱ የሚያምን ሁሉ የዘላለም ህይወት እንደሚኖረው ቆይ እንዳታቆራርጠኛ እንዴ ስመልስማ እድል ስጠኝ። በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ አለ። በዘላለም ህይወት እንዲኖረው የተባለው ማን ነው? በእርሱ የሚያምን ሁሉ። ከዛስ እንዳይጠፋ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋልና አለና ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና አለ። ፐርፐዙን ሲናገር ወደ ዓለም የመጣው ዓለም እንዲድን ነው እንጂ በዓለም እንዲፈርድ አይደለም አለ። ኦኬ ዓለም ሁሉ እንዲድን ነው አንድ ልጁን የሰጠው እያለ ነው። ከዛስ በእርሱ የሚያምን አለ አይፈረድበትም። አየህ፣ በማያምን ግን አለ በሱ በሚያምን አይፈረድበትም ካለ በኋላ በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል አለ። አሁን መንፈስ ቅዱስ ምንድን ነው መሰለ እንዳልኩ የቃሉን ፍቺ ያበራልሃል። ከዛ በኋላ አንተ ምርጫ አለ፣ ለማመን ምርጫ አለ፣ ላለማመን ምርጫ አለ። ስለዚህ እኔ ካመንኩኝ ዳንኩኝ፣ ያኛው ሰውዬ ለምን አልዳንም ካልክ አላመንም እንጂ ሰውየው መንፈስ ቅዱስ ጥያቄ እዚህ ጋር ነው። እሺ ጎሄድ ጥያቄ እዚህ ጋር ምንድን ነው? በነገራችን ላይ እዚህ ጋር ብቻ ገና ለቤዛ ቀን የምታተምበትም እሱ ነው። መንፈስ ቅዱስ ሮሉ ያልከኝን በኋላ አብራራላለሁ። ቆይ ብዙ ነው። እሺ ጎሄድ ጥያቄን አቅርብ። አምነህ እንድትመርጥ ያደረገህ ማን ነው? እዚህ ጋር ያመንኩትማ እኔ ነኝ። አባይ እንዴ እሱ ኢንላይትመንት ሰጠቀው አልኩ። የቃሉን ፍቻ ያበራልኝ አልኩ። ያመንኩትማ እኔ ነኝ። ኦኬ ልክ ነህ ብለኸው አመንክ። ልክ ነህ ብለኸው አመንክ የሚለው ቃል ትንሽ እንትን ነው። በቃ የቃሉን ፍቺ ሲያበራልኝ ልክ ነው በቃ ብዬ እኔ ወስኜ ይሄ እውነትም የዘላለም አዳኝና ጌታ ንጉሥ ነው አልኩና ተቀበልኩት ማለት ነው። ያንን ጌታ ስሙ ይባረክ። ስለዚህ አንተ ውሳኔ ላይ መንፈስ ቅዱስ የለም።
ውሳኔ መቀበሌ ላይ ነው ውሳኔ ላይ የምትለው? እሺ ስልኳ ትጮዋለች በጣም። ሰሙ መቀበሌ ላይ ነው የእሱ ውሳኔ ምናምን ያልከው? አይ መቀበለውማ እኔ ነኝ እኮ አልኩ። ለምን ነገር ትደጋግማለህ? እኔ እኮ ነኝ የምቀበለው። መንፈስ ቅዱስ ለእኔ ተቀበለልኝ እንደ ጌታን ቢያፎፍሚ በኤፍሬም ፈንታ እሱ ጌታን ተቀበለ እያልክ ነው? እኔ ነኝ የተቀበልኩት ጌታንማ። እሱማ የቃሉን ፍቺ ያበራልኝ። ቃሉ ሲነገር ቃሌ ሕይወትም መንፈስም ነው እንዳለ ኢየሱስ ቃሉን ስሰማ የቃሉን ፍቺ በውስጥ ያበራ። ስለዚህ እኔ ደግሞ ወሰንኩና ተቀበልኩ ጌታን እያልኩ ነው። መንፈስ ቅዱስ እንድታመን የረዳህ መንፈስ ቅዱስ ነው ወይንስ ውሳኔ እንድትወሰን የረዳህ መንፈስ ቅዱስ ነው አይደል? አይ የእግዚአብሔር እርዳታ በሁሉም ውስጥ ጌታን በመቀበል ብቻ ሳይሆን አሁን ከአንተ ጋር በመነጋገር ውስጥ ራሱ የእግዚአብሔር እርዳታ ፖይንት ላይ እንድታወራ ነው። መንፈስ ቅዱስ ነው አይደል የረዳህ ያን ውሳኔ እንድትወስን? የመንፈስ ቅዱስ እርዳታ ነው። አዎ ምንም ጥያቄ የለውም። ቅድም እኮ ነገርኩህ እኮ። በራስህ ግን መወሰን አትችልም። በራሴ ነው የወሰንኩት። ሃይ ምንድነው የምትደገመው ነገር የምትመላለሰው? ራሴ ነኝ የወሰንኩት እያልኩ ደጋግመህ ትጠይቀኛለህ። አሁን አንተ ንግግር እኮ ሁለት እየሆነ እሱ ሳይረዳህ በራስህ መወሰን ትችላለህ። ኦኬ ሰምቷል። እሱ ሳይረዳው በራሱ የወሰነ ምድር ላይ አንድም ክርስቲያን ኦርቶዶክስም እንደዛ አታምንም። እንኳን እኔ ወንጌል አማኙ እግዚአብሔር ሳይረዳ የወሰነ አሁን እዚህ ጋር ሲነገር ስለነበረው ነገር ዲስከስ እያደረግን እሺ ቆይ እግዚአብሔር ሳይረዳ የሚል የለም ሰሙዬ። እግዚአብሔር ረድቶ ሁሉም ያምነው ክርስትናው ውሳኔ ላይ እግዚአብሔር እርዳታ አለ አይደል? ውሳኔ ላይ እግዚአብሔር እርዳታ አለ አይደል? መወስነው እኔ ነኝ። እርዳታ አለ። ቅድም እንዳልኩ ነው እኮ ቃሉን ፍቺ አበራልኝ። ኦፍኮርስ የመንፈስ ቅዱስ እርዳታ አለ። አንተ ልክ ነው ብለህ የምትወስነው ያለ መንፈስ ቅዱስ እርዳታ አንተ ነህ ወይንስ ስትወስንም ውሳኔ ላይ እግዚአብሔር ይረዳሃል? መወስነው እኔ ነኝ። እርዳታ የምትለው የእግዚአብሔር እርዳታ ተለይቶኝ አያውቅም። ስወስንም ቃሉንም ስሰማ የእግዚአብሔር እርዳታ ነበር። ከዛም በኋላ ነበር። አሁንም ከአንተ ጋር ሳወራ ነበር። የእግዚአብሔር እርዳታ የሌለበት ነገር የለም። እንኳን ነገረ ድነት ስራ ውስጥ ምን አለ መሰለህ በስፔሲፊክ መተህ እንድትመልስልኝ ነው። ምን ታምታተዋለህ ታዲያ? የእግዚአብሔር እርዳታ ብለህ የእግዚአብሔር እርዳታ ሁልጊዜ አለ። የሰሙን ቤተ እምነትን ስትወስንም እግዚአብሔር መንፈስ ቅዱስ ረድቶክ ነው። ስትወስንም የወሰንኩት እኔ ነኝ፣ ግን መንፈስ ቅዱስ ረድቶኛል። አዎ የቃሉን ፍቺ አበራልኝ እኮ አልኩ። እንድትወስን መንፈስ ቅዱስ ረድቶሃል ውሳኔ ላይ። አዎ የቃሉን ፍቺ በማብራት ረድቶኛል፣ አግዞኛል። ኦልሬዲ የቃሉን ፍቺ አበራ፣ ቃሉን አወክ። ከዛ በኋላ ውሳኔ ላይ ነው ያልኩት። ውሳኔ እኔ ወሰንኩኝ አልኩህ እኮ። ምን እንድልፈልግ ነው? እግዚአብሔር አልረዳህም ወይ እዚህ ውሳኔ ላይ? አይ እንድትወስን ወስን ብሎ ማንተ ፍቃድ ላይ እግዚአብሔር አልረዳህም። ከዚህ በኋላ አልመልስም። እኔ ማለት የሆነ ነገር እንድልፈልገ ነበረ። የሆነ ጥሩ ነገር እየተናገሩ ስለሆነ በቃ ተናዳል፣ ስታክ አድርገሃል ማለት ነው። ገብተዋል። አንድ ጥያቄ አንድ ሰው ደጋግሞ የሚጠይቅ ከሆነ የሆነ የሚጠብቀው መልስ ነበር፣ እሱ ስላልሆነ እስታክ አድርገዋል ማለት ነው። ለመጨረሻ ጊዜ ልመልስልኝ። ሌላ ነገር እያልከኝ አይደለም። ለመጨረሻ ጊዜ መልስልኝ። ለመጨረሻ አልደግሞም። ከዚህ በኋላ አልደግሞም። ስማ ዝም ብለህ ቃሉን በምሰማበት ጊዜ መንፈስ ቅዱስ የቃሉን ፍቺ አበራልኝ። ኦኬ። ከዛስ በኋላ እኔ ደግሞ ይሄ ጌታ አዳኝ ነው፣ ንጉሥ ነው፣ ለዘላለም ሕይወቴ ያስፈልገኛል ብዬ ተቀበልኩኝ። ወስኜ እኔ ወስኜ ተቀበልኩኝ። በቃ ይሄ ነው። እዚህ ላይ ጥያቄ ካለ ማንሳት ትችላለህ። እሺ ዲቫይን ፎርኖሌጅ ላይ ሁማን ሪልም ላይ እዛ ጋር መጥቼ ልጠይቅህ። በቃ አሁን እዚህ ጋር እንድትመጣልኝ ስለፈለግኩኝ ነው። እግዚአብሔር መንፈስ ቅዱስ ሊያምኑ ያሉትንም እና የማያምኑትንም ልባቸውን አስቀድሞ ያውቃል ብለህ ታምናለህ? እግዚአብሔር መንፈስ ቅዱስ አምላክ ነው። ቅድም ከዚህ በኋላ ደግመህ እንዳትጠይቀኝ። እግዚአብሔር የእግዚአብሔር ዋና ዋና አትሪቢዩቶች የሚባሉ አሉ። ኮሚኒኬብል እና ኢንኮሚኒኬብል የሚባሉ አሉ። ኢንኮሚኒኬብል ከሚባሉት ውስጥ አንዱ ሁሉን ቻይነት፣ ሁሉን አዋቂነት፣ ቅድም እንዳልኩ ማለት ነው። በአንድ ጊዜ በሁሉም ስፍራ ኦምኒ ፕሬዘንስ፣ በሁሉም ስፍራ መገኘት ማለት ነው። እነዚህ ጋድ አትሪቢዩት ናቸው። ስለዚህ መንፈስ ቅዱስ ይህን ያውቅ ነበር ያንን ያውቅ ነበር እንዳትለኝ። ኦኬ መንፈስ ቅዱስ እግዚአብሔር ነው። ማያውቀው ነገር የለም። ሁሉን ነገር ያውቃል። በቃ ዘግተናል እዚህ ጋር። በዚህ ማዕቀፍ ውስጥ ጠይቀኝ። ከዚህ አሁን የዘጋውን ፖይንት ልጠይቅህ። እግዚአብሔር አስቀድሞ የሚድኑትንና የማይድኑትን ወስኗል ብለህ ወደሚል ድምዳሜ ታመጣናለህ ማለት ነው። አሁን በዚህ ዴፊኒሽን አይ እሱ ያንተ ነው፣ ያንተ ትምህርት ነው።
እኔ እግዚአብሔር አስቀድሞ እዚህ አርጊውመንት ላይ እንምጣ። እግዚአብሔር አስቀድሞ የሚድኑትን ያውቃል ብለህ ያውቃል የማይድኑትን ያውቃል ካልክ የሚድኑና የማይድኑ አስቀድሞ እግዚአብሔር ያውቃል ወስኖባቸዋል እያልከን ነው። አይ እሱ ያንተ ትምህርት ነው። እኔ በሱ አላምንም። ያንተ ውሳኔ ነው። የሚድኑትን ያውቃል አይደል? እግዚአብሔር ኦኬ። እውቀትና ውሳኔ እሱ የተለያዩ ናቸው። እሺ ላስረዳ። እሱን ደግሞ በደንብ ላስረዳ። እግዚአብሔር ያውቃል ማለት አንተ ላይ ወስኗል ማለት አይደለም። ቆይ ለምን ሰሙ እኔ እኮ እንትን እያልኩ እየጠየኩ እኮ አይደለም። ብጠይቅህ እኮ አንድ ጥያቄ ብጠይቅህ አሁን እናቆማለን፣ ውይይቱ ያልቃል እዚህ ጋር ታውቃለህ። ልጠይቅህ አንድ ጥያቄ ማንኛውንም ጥያቄ ጠይቀኝ፣ ችግር የለውም። አንድ ጊዜ በቃ ስማ፣ ይሄንን ጥያቄ ስማ። ራሱን አዲስ ጥያቄ አላመጣለን። እግዚአብሔር የሚድኑትንና የማይድኑትን ያውቃል አያውቅም? ኦኬ፣ ዲቫይን ፎር ኖሌጅ ላይ እግዚአብሔር ሁሉን አዋቂ ነው። በትክክል መልስልኝ። ስማ ያልኩህን መልስልኝ በትክክል። እግዚአብሔር የሚድኑትንና የማይድኑትን በሙሉ ያውቃል አያውቅም? አስቀድሞ የሚድኑትንም የማይድኑትንም አስቀድሞ እግዚአብሔር ያውቃል። ይህ ዲቫይን ፎር ኖሌጅ ይባላል። ካዲያ ምንድን ነው ዲቫይን? ካዲያ ሂውማን ነው እንደ የምታወራው? ሂውማን ኖሌጅ ነው እንደ የምናወራው? ዲቫይን ነው እንጂ ዲቫይን ማለት ምን እንትን አደረከው? እንግሊዝኛ ስለሆነ ነው። መለኮት ማለት ነው፣ የመለኮታዊ እውቀት ማለት ነው እና መለኮት አይደለም እንደ እሱ ተውና፣ እሱን ካዲያ ምንድን ነው የምጠይቀኝ እኔን? ካዲያ በቃ እንደዚህ ካመንክ ለምንድን ነው አሁን የምጠይቅህን? አሁን ወደ እኔ ጥያቄ ልምጣለህ። ምንም ጠይቅ አያስፈልግም። በቃ አንተም እንደኔ እንደማምነው ነው የምታምነው። ሁሉን አዋቂ ነው። በቃ ጨርሰናል። እሱ ጋር አይደለም እኔ በጣም እዚህ ጋር አይደለም ጥያቄ የኔ ጥያቄ ዲቫይን ፎር ኖሌጅ ላይ እሱ ጋር ብቻ አይደለም የሚቆመው እንዴ። ካዲያ እስካሁን ስጠይቀኝ የነበረው ይሄንን አይደለም? እግዚአብሔር አስቀድሞ ሚድኑትንና የማይድኑትን ካወቀ እሺ፣ ስለዚህ በእግዚአብሔር ዘንድ በእግዚአብሔር እውቀት ዘንድ የእውቀት ዘንድ የሚድኑ ግሩፖች አሉ፣ የማይድኑ ግሩፖች አሉ። አስቀድሞ አይደል? ልክ አሁን አንተ እንደምታምነው አሁን አምናለሁ እንዳስባልኩ እኔም አንተም ሁለታችንም እንደምናምነው እግዚአብሔር ሁሉንም ያውቃል። ሲኦልም የሚገቡትን ያውቃል፣ መንግስተ ሰማይ የሚገቡትንም ያውቃል። እግዚአብሔር የማያውቀው ነገር የለም፣ ሁሉንም ያውቃል። ኦኬ፣ ወደ እግዚአብሔር መንግስት የሚመጡትን ያበረታቸውና ያጸናቸው መንፈስ ቅዱስ እንደሆነ ታምናለህ? ወደ እግዚአብሔር መንግስት የሚመጡትን ያበረታቸው ማለት ምንድን ነው? ያበረታቸውና ያጸናቸው የሚመጡትን ብለህ ያጸናቸዋል። የመጣ ነው እኮ የሚጸናው። አጽናኙን ልክላቸዋለሁ ብሏል። ኦኬ እኮ የመጣ ነው የሚጸናው። አጽናኙ ይመጣል። አንድ ጊዜ አሁን እየጠየቅኩ ያለው እሺ እንትን ኮል አለ አይደል? ጀነራል